ከዛ አውሬ ቤት እንዴት እንዳስወጣሁሽ ታውቂያለሽ አይደል? ስማ የጅብ ልጅ ጅብ ነው። እሺ አውሬው ደግሞ ያንተ ቤተሰብ ነው። የሚገርመኝ ነገር አውሬው ሲፈታ እኔን ማጥቃት መጀመሩ ነው። ዝም በይ እባክሽ። ለአንቺ ጥሩ ነበረች አይደል? እኔ ማየት አቅቶኝ ነው እንጂ እሷ መቼም ጥሩ አልነበረችም። አሁን ደስታችንን እያከበርን ነው። ሂድ ከፊታችን። ለካ ጫካ ጫካ መዞር ለምደሽ ነው በፍቅር ማውራሽ አልገባ ያልሽ አይደል? አንተ ፎቆች መሀል ሆነ ምን አመጣ? ጭንቅላትህን ወስደው ወይ እንደ ድንጋይ ወይ እንደ ጠርሙስ ሲጠቀሙበት። አሁን ከእሱ ጋር ስለሆንሽ እንደፈለግሽ ተናገሪ። አዎ እንደፈለግኩ እናገራለሁ። ከአንተ ጋር ብሆን ግን በጣም እፈራ ነበር። ምክንያቱም ወንድነትህና ጀግንነትህን እጠራጠራለሁ። ቆይ ለምንድን ነው ሽማግሌ ላክ ያልሽ? ለውሸትህና ለማስመሰልህ ልበቀልህ። አታውቅም ብለህ ከጀርባዬ ለምታደርጋቸው ለእያንዳንዶቹ ነገሮች ልበቀልህ። አዳሙን ሂድ። እመነኝ፣ ወደድክም ጠላም የሚፈጠር ነገር አለ። ሞት ዛሬ አንድ ሰው ይሞታል። እኔ ብፈራ አባቴ ዝም የሚል ይመስላል? ጥሩ አሳያችኋለሁ። አባ ይቅር በለኝና መድርቀሻኝ። ይቅር ብዬሻለሁ። መንገዱ ሁሉ ይቅራሽ፣ ሁሉ ነገር ይመቻችልሽ። ውለጅ የኔ ልጅ፣ ይሄ ሁሉ ላንቺ ብዬ ትሁት በስተመጨረሻም ሀሳቧና እቅዷ ተሳክቶላት እንግዲህ ያው ተመስገንን ለራሷ አድርጋ ነበረ። እንዲሁም ደግሞ ተመስገንም ከብዙ ልፋት በኋላ ከስንት አመት በኋላ ማለት ነው እንግዲህ በትሁት አባት ተመርቆ እንዲሁም ደግሞ ትሁትን እንዲወስዳት ማለት ነው ተሰጥቶት ነበረ። እንዲሁም ደግሞ በአባዬም እጅግ በጣም ሁላቸውም ደስ ብሏቸው ትሁትም በምርጫዋ ማለት ነው እንግዲህ ደስ ብሏት ባለበት ሰዓት ላይ ሆነን ለመናገር ያልጠበቅነው ነገር ነው የተከሰተው ማለት ነው። እንግዲህ አሁን ላይ ትሁት ተመታ ወድቃለች። እውነት ለመናገር ትሁት ባትሆን እጅግ በጣም ደስ ይል ነበር። ያው ተመስገን ቢሆን ይሻላል ብዬ አስባለሁ ማለት ነው። ለምንም ጠንካራ ስለሆነ ማለት ነው። እና አሁን ላይ እንግዲህ ትሁት ነች የተመታችው። እንግዲህ ትሁት በመመታቷ እጅግ በጣም ነው ያው ከባድ የሚሆነው ማለት ነው። ስለዚህ አሁን ላይ የትሁት አባት ራሱ እጅግ በጣም ይበሳጫል። እንዲሁም ደግሞ አባዬም ቢሆን እጅግ በጣም ነው የሚያዝነው። ያው ተመስገንም እንደዚው ማለት ነው። ግን ደግሞ እንደው ቀለል አድርጎላት ማለት ነው የምትተርፍ ከሆነ እጅግ በጣም ነው ደስ የሚለው። መትረፍም አለባት ብዬ አስባለሁ ማለት ነው። ምክንያቱም የዋና የድራማዋ እንትን እሷ ራሷ ትሁት ስለሆነች ማለት ነው። ስለዚህ ትሁት እጅግ በጣም ብዙ ነገሮችን ከትሁት እንጠብቃለን ማለት ነው። ያ ማለት እንግዲህ ትሁት ከተመስገን ጋር በመሆን ማለት ነው ህይወቷ ደስተኛ ህይወት የምትኖርበት እንዲሁም ደግሞ ሰርግ የሚያሰቡትን ነገሮች በሙሉ አድርገው ማለት ነው ትሁት የምትደሰትበትን ፓርት ነው የምንፈልገው እውነት ለመናገር ማለት ነው። ስለዚህ ትሁት መትረፍ አለባት ባይ ነኝ ማለት ነው። እናንተም እስኪ ያላችሁን ሀሳብ አስተያየት በኮሜንት ላይ ያስቀምጡ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ ላይክ እያደረጋችሁ ቪዲዮንም በላይክ ጀምሩ ለማለት ወዳለው እንግዲህ አሁን ላይ ማለት ነው። በነገራችን ላይ እናቴ አሁንም ተንኮሉንም አልተውም ማለት ነው። ሲቀጥል ደግሞ ትሁትን ከፈለጋት ግለሰብ ጋር በመሆን አብሮ ስልክ ተቀያይሯል። ለምንድን ነው ወደ ከተማ የማትመጣው? ከተማ ብትመጣ እኮ ተመስገንን እንደፈለክ ማጥቃት ትችላለ። ስለዚህ ከተማ ስትመጣ ደግሞ እኔ ሁሉን ነገር እችልሃለሁ፣ እኔ አስጠጋሃለሁ። ስለዚህ አንድና አንድ ተመስገንን እንዴት አድርገን ማጥቃት እንዳለብን እሱን ነገር ደግሞ አብረን ቁጭ ብለን እናቅዳለን በማለት እንግዲህ ራሱ ተንኮል የማይሰለቸው ናቲ አሁንም ማለት ነው ተንኮል እያሰበ ይገኛል። ምክንያቱም ትሁት ሰርጓ የሚሆነው አዲስ አበባ ስለሆነ በዚያን ሰዓት ደግሞ እኛ የፈለገውን ነገር አድርገን እሱን ማሰናከል እንችላለን። ትሁትንም የፈለካትን ትሁትም ለራስ ማድረግ ትችላለ በማለት በነገራችን እናትም እየፈለጋት እንዲሁም ደግሞ ያው ከነ ትሁት ጎን ያለው ግለሰብ እየፈለጋት ነበር ማለት ነው። ስለዚህ ለራስ ማድረግ ትችላለ እያለ እንግዲህ ናቲ በነገራችን ላይ ትሁትን
አልወደዳትም፣ አላፈቀራትም። ሆን ብሎ እሷን ለመበቀል ወይንም ደግሞ ያው በተመስገን ፊት ማለት ነው የበላይነት እንዲሁም ደግሞ አሸናፊ መስሎ እንዲታይ ነበር የፈለገው ማለት ነው። እና በተደጋጋሚ በጣም ስህተቶችንና መጥፎ ነገሮችን እያደረገ ያለው ናቲ አሁንም ከዛ ስህተቱ እየተማረ አይደለም፣ ደግሞ ደጋግሞ ስህተት እየሰራ ይገኛል ማለት ነው። ስለዚህ እንዴት አድርገን ነው አሁን ላይ ተመስገንን እሱን ማለት ነው ማጥቃት ያለብን? እንዴት አድርገን ነው ትሁትንስ ከሱ እጅ ልንወስዳት የምንችለው የሚለውን ነገር ከልጁ ጋር ተደዋውለው እንደሚያወሩና እንዲሁም ደግሞ ወደ ከተማ እንደሚመጣና እሱ እንደሚያግዘው ነበር ሲያወራ የነበረው ማለት ነው። እሱም ደግሞ እሺ ብሎ ተስማምቷል ማለት ነው። ሲቀጥል ደግሞ አንተ ደግሞ ወርቅ ነው ብለህ እንዴት ዝም ብለህ ቆርቆሮ ነገር አመተህ ለቤተሰቦቿ ትሰጣለህ? በማለት እንግዲህ ይህን ደግሞ አንተ እንዴት አወቅ እንዴ? ምን ሆኖ ነው? ወሬው እኮ ሁሉም ሰፈሩ በሙሉ እሱ ነው የሚወራ፣ ቆርቆሮ አመጣ ተብሎ ነው የሚወራው በማለት እንግዲህ ስለ ናቲ ጉዳይ ሲያወራ ነበረ ማለት ነው። ያው የእናንተ ቤት ሩቅ ነው ብዬ ነው፣ ግን ደግሞ ወሬው እንዴት እንደሚሄድና እንዴት እንደሚወራ አላቅም። ለማንኛውም አንተ ማድረግ ያለብን ነገር እናደርጋለን። እንዴት አድርገን ነው ተመስገንን ማጥቃት የምንችለው የሚለውን ነገር በደንብ እናወራበታለን፣ እንመካከራለን፣ ስልክም እንቀያየር በማለት እንግዲህ ከራሱ ከናቲ ጋር ስልክ ተቀያይሯል ማለት ነው። እና ትሁትም እንዲሁም ደግሞ እድልም የትሁት አባትም ደስታ በደስታ ሆነዋል። አባይም እንደዚው ደስ ብሎታል ማለት ነው። በነገራችን ላይ እንግዲህ ያው ተመስገን በአባቱ አይደለም ሲመካ የነበረው። እንግዲህ የትሁት አባት ደግሞ ቤተሰቦቹ ማን ናቸው፣ ምን ንብረት አላቸው፣ ደህና ናቸው ወይ የሚለውን ነገር ነው የሚያየው ማለት ነው። እና እስከዛሬ እንግዲህ የተመስገንን አባት የትሁት አባት አያውቀውም ነበረ ማለት ነው። እና ሽማግሌ በላከበት ታይም ላይ ማለት ነው ራሱ ተመስገን የማነክ ልጅ ተብሎ ሲጠየቅ እንግዲህ የግድ አባቴን ማወቅ አለባችሁ፣ ስለዚህ ድምፁንም ራሱ መስማት አለባችሁ በማለት ስልክ ደውሎ የአባቱን ድምጽ ነበር ያሰማው። ግን ደግሞ በአባቱ ንብረት ወይንም ደግሞ አባቱ ባለው ነገር አይደለም የሚመከው ማለት ነው። ራሱ ሰርቶ ግሮ እንዴት አድርጎ ትሁትን ማስተዳደር እንዳለበት እሱ ራሱ ያውቃል ማለት ነው። ስለዚህ እኔ በአባቴ ንብረት አልመካም፣ ግን ደግሞ እንዴት አድርጌ ማስተዳደር እንደምችል አውቃለሁኝ በማለት እንግዲህ የአባቴን ድምጽም ይሄው አሰምቻችኋለሁ በማለት እንግዲህ ተመስገንም ይመልሳል ማለት ነው። የትሁት አባትም እጅግ በጣም ነበር የተደመመው። እንዴ እዚህ የሰፈሩ አለቃ ነው እንዴ? እኔ እኮ አላቅም ነበረ በማለት አይ አሁንማ በደስታ ተቀብለናል፣ ልጅንም ሰጥቼሃለሁ በማለት እንግዲህ የትሁት አባት ማለት ነው ለተመስገን መልሶለታል። አባዬም እጅግ በጣም ነበር ደስ ያለው። ምክንያቱም እንግዲህ ትሁትን ለተመስገን ለማድረግ ከመጀመሪያውም ጀምሮ አባይም እጥረት ስለነበረው ትሁትም የምትፈልገው ነገር ራሱ ተመስገንን ስለሆነ፣ ሲቀጥል ደግሞ የልጇ አባት ነው፣ ልጃቸውንም አብረው ማሳደግ ይችላሉ ማለት ነው። ከእንደዚህ አይነት ነገሮች ሁሉ እንግዲህ የተመስገንን ፍላጎት የትሁትም የአባይም እንዲሁም ደግሞ የትሁት አባትም ሲሆን አሁን ላይ ፍላጎታቸው በሙሉ አንድ ላይ ተጠቅሏል ማለት ነው። እውነት ለመናገር የትሁት እህት ራሱ እጅግ በጣም ነው ደስ ያላት በእህቷ ደስታ ማለት ነው። ስጨፍርላት ነበረ፣ ደስ የሚል ጊዜም ሲያሳልፉ ነበረ ማለት ነው። እና ትሁትም እንግዲህ ለእህቷ ስትላት የነበረው አንቺም የወደድሽውን ያፈቅርሽውን ነው ማግባት ያለብሽ፣ አባዬን ፈርተሽ አባዬ ያለሽን ማግባት የለብሽም በማለት ለእህቷ ስትናገር ነበር። አይ ትሁት እንዳንቺ ቀላል መስሎሻል አይደለ? የኔ ቀላል አይደለም። በጣም ብዙ መስዋዕትነት ከፍያለሁ። ለፍቅር ደግሞ ብዙ መስዋዕትነት ይከፈላል። ስለዚህ አንቺም መክፈል ያለብሽን ነገር መክፈል አለብሽ እንጂ አባቴ ያለሽን ብቻ መሆን የለብሽም በማለት አይ አሁንማ አባዬ ምንም ነገር አይሰማኝም፣ ምክንያቱም በቃ እሱ ያለው ነው ሁሉም ነገር የሚሆነው በማለት እንግዲህ ተናግራታለች ማለት ነው። ትሁትም በፍጹም እንደዚያ መሆን የለበትም፣ አሁን ትምህርትሽን ጨርሺ፣ ግን ደግሞ ማግባት ያለብሽን ደግሞ አንቺ ነሽ እንጂ የምትመርጪው አባቴ አይደለም፣ ስለዚህ ቀስ ብለሽ እሱንም ማስረዳት አለብሽ በማለት ትሁት ለእህቷ ትናገራለች ማለት ነው። እህቷ ግን አባቷ ምን እንዳሰበላት ስለምታውቅ ብዙም ተስፋ የላትም ማለት ነው። ምክንያቱም ያው ገና በ4 ዓመቷ ነው እንግዲህ የታጨችው ማለት ነው። ያ ማለት እንግዲህ ለወዳጁ ለሆነው ለአባቷ ወዳጅ ለሆነው እንግዲህ ለዘው ለልጁ ነው የታጨችው ማለት ነው። የታጨችው ደግሞ በ4 ዓመት ነው። እንድታድጊ
ስለሚጠብቅሽ ነው አሁን ላይ። ሲቀጥል ደግሞ አሁን ላይ ትምህርትሽን ጨርሰሽ እሱን ነው የምታገቢው በማለት እንግዲህ አሁን ላይ ማለት ነው አባቷ ነግሯታል። እንዲህ አባዬ ለምንድን ነው እንደዚህ የሚሆነው? እኔ በራሴ እንትን ለማለት በማለት እንግዲህ ገና ስትናገር እኔ ራሴን ነው የማንጠለጥለው፣ አንቺም እንደሷ ብቻ በራሴ ምርጫ ነው እንዳትይ፣ እንደዚያ ከሆነ ግን ራሴን አንጠለጥላለሁ በማለት እንግዲህ የትሁት አባትም ለትሁት እህት ይነግራታል ማለት ነው። እሺ አባዬ በቃሽ አትናደድ፣ እኔ ዳግመኛ እንደዚህ አይነት ነገር አላነሳብህም በማለት አዎ ማንሳትም የለብሽም። ሲቀጥል ደግሞ አሁን ላይ 12 እኛ ክፍል ጨርሰሽ ሲቀጥል ወደ ትዳርሽ ነው፣ እሱም ደግሞ ገና በ4 ዓመትሽ ነው። እሺ ነው ያልኩትኝ። ያ ማለት ደግሞ የኔ የቅርብ ወዳጄ ነው፣ ስለዚህ ሌላ ነገር እፈጥራለሁ እንድትይ አልፈልግም በማለት እንግዲህ የትሁት አባት አስጠንቅቋታል ማለት ነው። አይ ትሁት ዝም ብለሽ እኮ ነው ነገሮቹን እንደዚህ አድርጊ ስትይኝ የነበረው፣ እኔ መቼም ከአባዬ ትዕዛዝ የምወጣ አይመስለኝም በማለት እንግዲህ ስለ ራሷ እያወራች ትገኛለች ማለት ነው። እና አሁን ላይም እድል ማለት ነው ከትሁት ደስታ ተካፋይ ሆናለች መታለች ማለት ነው። እውነት ለመናገር ከደስታዋ ተካፋይ ስለሆነች እጅግ በጣም ነው ደስ የሚለው። ሲቀጥል ደግሞ ስለገባችበት ቤት እናቴ እስከምትመስለኝ ድረስ ነው። በጣም ጥሩ ሴት ነች። የገባውበት ቤት ግን እኮ ትምህርትሽን ጨርሰሽ ደህና ስራ ብትሰሪ ይሻል ነበረ። በቃ ትምህርቴንም ቢሆን በዚሁ ቀጥላለሁኝ እማራለሁ በማለት እንግዲህ ግን ደግሞ አንድ ልጅ አለቻት፣ በጣም ነው የምታሰቃይ፣ ገና እንደገባው ቀን ነው በጥፊ ያጮልኳት በማለት እንግዲህ እድልም ትናገራለች። ብቻ ግን እናትየዋ በጣም ጥሩ ነች። አዎ በጣም ብዙ አይነት ሰው አለ፣ ብዙ ከአንድ ቤት ውስጥ በጣም ብዙ የተለያየ ጸባይ ያለው ሰው አለ። እድል ለማንኛውም አይዞሽ በርቺ እና በወርሽ ነው እንደ መተሽ የምታኝ? አዎ ያን ጊዜ እረፍት ስሆን መጥቼ አያቸዋለሁ በደንብ። ደስታሽ ደስ ብሎኛል፣ እንደዚሁን ስላየሽም ደስ ብሎኛል በማለት እንግዲህ በትሁት ደስታ እንደተደሰተች ራሷ እድልም እየተናገረች ትገኛለች ማለት ነው። እንግዲህ ያው የትሁት አባት ማለት ነው አሁን ላይ በቃ ከዚህ ከሰፈር ጥሩ ነገር ላይፈጠር ይችላል፣ ስለዚህ ሁላችሁም ወደ ከተማ መመለስ አለባችሁ በማለት አባዬንም ትሁትንም ተመስገንም ማለት ነው ወደ አዲስ አበባ እንዲመለሱ ያዛቸዋል ማለት ነው። በቃ እንደዚያ ከሆነ አሁኑኑ መሄድ አለብን በማለት እንግዲህ አባዬም ተናግሮ ነበረ። ትሁትም በቃ እሺ ችግር የለውም ልብሴ ልቀይርና አብረን እንሄዳለን እንውጣ በማለት ልብሷን ቀይራ እንግዲህ እየሄዱ ባሉበት ሰዓት ነበረ ማለት ነው። ያው በነገራችን ላይ የትሁት ጉረቤት የነበረው ወይንም ደግሞ ትሁትን እፈልጋት ያለው አዲሱ ማለት ነው ያገታት በባለፈው ፓርት ላይ የእሱ አባት እጅግ በጣም ተናዶ ተበሳጭቶ ነበረ። እንዴት አሳልፈ ለሱ ትሰጣለህ? ሲቀጥል ደግሞ ሽማግሌውም ከልጅ ላይ ተኩሶበታል፣ ስለዚህ ከሰዋለውኝ እሰራላቸዋለሁ እያለ እንግዲህ ለትሁት አባትም ሲፎክር ነበረ። በስተመጨረሻም እንግዲህ እነ ትሁትን ሊጎዳቸው ባሰበ መልኩ ማለት ነው እንዲሁም ልጁ አንድ ሰው ከዚህ ቤት የሚሞት ሰው አለ እውነት ታያለህ እያለ እንግዲህ ለናቲ ደውሎለት ነበረ። ባለመሆኑና እንዲሁም ደግሞ የእኛንትን ፍላጎት ባለመሟለቱ እናንተ እየተሳለቃችሁ ነው፣ ግን ደግሞ ዛሬውኑ አንድ ሰው ያርፋል እውነት እላችኋለሁ ቆይታ ያላችሁ ከትንሽ ደቂቃ በኋላ እያለ እንግዲህ እየፎከረ ባለበት ሰዓት ነበረ ትሁትም ተመስገንም እንዲሁም ደግሞ አባይም ተያይዘው እየሄዱ ወደ ከተማ እየተመለሱ ባሉበት ሰዓት ላይ ማለት ነው ወደ ጫካ እያለፉ ባለበት ሰዓት ላይ እንግዲህ የጥይት ተኩስ ተሰምቷል። ሲቀጥል ትሁት ተመታለች ማለት ነው። ትሁት ምንም ነገር መሆን የለባትም፣ ያው ሐኪም ቤት ሄዳ መዳን አለባት ብዬ ነው የማስበው። ትሁት ከዚህ ጋር የምትወጣ ወይንም ደግሞ ፓርቱ የሚያቆም ከሆነ እጅግ በጣም ነው የሚያናድደው ማለት ነው። ስለዚህ ትሁትና ተመስገን አንድ ላይ ሆኖ ደስ የሚል ህይወት ሲኖሩ ማየት እንፈልጋለን ማለት ነው። ስለዚህ ትሁት የጎዳትን ነገር ቀለል ያለ መሆን አለበት ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።